እኔ የመለኮት አምላክ ጥማት ያቃጠለኝ ሰው ነኝ። በጥቅስና በመጽሐፍ ቅዱስ ጋጋታ መንግስተ ሰማይ አይገባም። ለመለኮታዊ አምላክ ሰግደህ አንድ ስግደት የምትሰግደው ይበልጣል እና እኔ አምላክን ማምለክ የተጠማው ሰው ነኝ። መለኮታዊውን አምላክ የማምለክ ጥማት ውስጥ ያለው ሰው ነኝ እና ወንድሞቼ እንግዲህ በጣም እንግዲህ እናንተን ከማስከፋው በላይ እኔ አላህንና እንግዲህ ነቢዩ መሐመድን በመሳደብ በስዕል ብትሉ በጽሁፍ ብትሉ እጅግ በጣም ብዙ ደረጃ ይጃለሁ፣ እስከ ብዙ ደረጃ። እናንተን ምን ብዬ ይቅርታ እንደምጠይቃችሁ አላቅም። ብላችሁም ምንም ላይሰማችሁ ይችላል፣ ትንሽ ሊሰማችሁ ይችላል። ምናልባት ልባችሁ ደስ ሊለው ይችላል፣ ትንሽ ልትረጋጉ ትችላላችሁ። ይቅርታ ብዬ ግን ያለብኝ እልህ ነው እዚህ ድረስ የሄድኩትኝ ካለብኝ ጥማት አምላክን እርሱ የሚፈልገውን ከማሰብ የተነሳ። እግዚአብሔር በመጽሐፍ ቅዱስ እንደዚህ ይላል፣ እኔ ቀናተኛ አምላክ ነኝ ይላል፣ ክብሬን ለማንም አልሰጥም ይላል። መለኮታዊ አምላክ ቀናተኛ ነው። ማንም የለም ከእርሱ ውጪ። ከእርሱ ውጪ ምንም ነገር አይሳሳትም፣ አይጨምርም፣ አይቀንስም። የሆነ ነገር አድርጎ አምላክ እንደዚህ አርጉ ብሎ ወደ ሌላ ነገር ሰዎችን ወደ ስህተት አይከትም። እግዚአብሔር ቀናተኛ ነው። መለኮታዊ አምላክ ቀናተኛ ነው። አምላክ ቀናተኛ ነው ይላል መጽሐፍ ቅዱስ እና ለመለኮት ቅናት አለኝ። እጅግ በቅናት እቃጠላለሁ። ስለዚህ የቅናቴ እረፍት ደግሞ የሚያገኘው በነገራችን ላይ ቁርአንን ሳነብ ንጽጽር አድርጌ ደክሞኝ ምን ብዬ ገብቼ ቁርአንን ሳነብ ቀስ ስልና ተረጋግቼ ሁኔታዎችን እንዳስብ ያደርገኝና ከዛ ደግሞ ድጋሚ ወደ ጭቅጭቁ ዓለም ስገባ ሌላ ሰው ሆናለሁ። ነገር ግን ቃሉ ቀስ እያለ ስራውን እየሰራ ነው፣ እየቆየ ስራውን እየሰራ ነው። የማነሳቸው ምክንያቶች እስካጣ ድረስ እና የሆነ ይሄ ምክንያት አለኝ የምለው እስካጣ ድረስ ነው እስልምና የገባኝ። የሚገርማችሁ ይሄ ምክንያት እስቲ እንደው ቆይ እንደው እዚህ ጋር እኮ እንትን ይላል ብዬ ምክንያት ፈልጌ ምክንያት አጣው። ይሄ ነው የምለው ምክንያት። እኔ ፈለገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም። እንደ እኔ ልባችሁ አይሰበርም፣ ቆይቶ ግን መሰበሩ አይቀርም። የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁርአንን የምታነቡና ሀዲስን የምታነቡ ከሆነ እውነታው ይገባችኋል። ወደ እውነታው ልባችሁ ያዘንብላል የሚል መልእክት አለኝ። ባጭሩ በጣም አረዘምኩት። ወንድሞቼ የምትሉት ነገር ካለ የምትሉትን በሉና ኢምራን በጣም ስለምወደው መጨረሻ ላይ ሻዳ እንግዲህ ከኢምራን ጋር እንይዛለን፣ በፍቅር ማለት ነው። በፍቅር እንግዲህ እንደ እኔ እስልምናን የሚጠላ የለም ጋይስ። እኔ ያለብኝ ጥላቻ ስልኬን ከፍቼ ባሳያችሁ ወይኔ የተወያየውባቸው የጻፍኳቸው። አንዴ እንደውም ኡስታዝ ዋሂድ ተቆጥቶ የሆነ ነገር ተናግሮ ነበረ። አላህ እጅ ምናምን አድርጌ ሰርቼ ሁሉም ክርስቲያኖችም እንትን ሲያደርጉት ነበረና እንትን እዚህ ጋር አይን እዚህ ጋር እግር እጅ ምናምን እያልኩ በጣም ነቢዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። እኔ በህይወቴ ማረሳት አንድ ሙስሊም እስቅስቅ ብላ አለቀሰች። ስለ ነቢዩ መሐመድን ስሳደብ ሰምታ በቃ የማቀርበው ስለሌለኝ የምናገረው ስለሌለኝ እንትን ምለው ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ
አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምን ልበል ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብም ምንም እያዘንኩ አንዴ ማነው እፎይ ላይቭ ገብቶ ስሙን ቀይሮ ነበረ እና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረ እና ሻይ ቤት ቁጭ ብዬ ሻይ እየጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበረ እሱ ከእሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይህ ነገር እኮ ይህ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማደርገው ስህተቱን ስለማውቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ መስበር ነው እና እንደውም የበለጠ ከመለኮታዊ አምላክ እየራቀን ነው የምንመጣው። ወንድሞቼ በጣም ይቅርታ እንግዲህ ብዙ አወራሁባችሁ፣ እጅግ ብዙ ነው ያወራሁት። በጣም ይቅርታ አድርጉልኝ። ሌሎቹ ግን እንዲማሩበት ፕሮግራም ይዛችሁ አንድ ቀን ስለ እስልምና ላይ ያለው መሰረታዊ የድህነት መንገዶችን ሌሎችም ክርስቲያኖች እኔ አዲስ ተማሪ ነኝ፣ ምንም አላቅም። አሁን በጥሩ ስነ ልቦና ምንም የማላቅ ሰው ነኝ። ስለዚህ ሌሎችም እንዲማሩበት ፕሮግራም ያዙና አንድ ቀን መድባችሁ ጃቢርም አለ ስለ እስልምና ጥሩ የድህነት መንገድ ማለት ነገረ ድህነትን እንዴት ሰዎች ወደ ድህነት መምጣት እንዳለባቸው ትምህርቱን ስታስተምሩ አብሬያችሁ ልሆንና እኔም ለመማርና ለመስማት ዝግጁ ነኝ። ብዙ ጊዜ ግን ያው ስራ ምናምንም ስላለኝ እዚህ ቲክቶክ ላይ ላልመጣ እችላለሁ። ወንድሞች እና ሌሎቻችሁም እዚህ ያላችሁ ጨርሻለሁ። በጣም ይቅርታ ግን አረዘምኩት። እሺ ጉዳይዲያ አይዶን ነው የሆነ ጥልቅ የሆነ ህልም ውስጥ ነው የከተትከኝ። ብዙ አይነት ህልም አይቻለሁ። ይሄኛው ይለያል። ያው ቅድሚያ የምንሰጠው ለሻሃዳው ነው። ምክንያቱም ስለአሁን ብቻ ስለሆነ እርግጠኛ የምንሆነው። ኢምራን ጉዳይዲያን ሰላም ብለውና እንግዲህ ሻሃዳ ሲይዘው ከዛ በኋላ ወንድሞችም ሀሳብ አላቸው። እነ ሳላም ኡስታዝ ጀማልም አህመድም ያሉ ልጆች አሉ። እነሱም ሀሳባቸውን በፊት ገስት እንዳያስገባ እንዳያስወጣ እኔ እቆጣጠራለሁ ማለት ነው። እንትን በሉ ኢምራን መቀጠል ትችላል። ኦኬ አኺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም መልካም ሀሳብ ሰላም ብያለሁ። ኢምራን እንዴት ነህ? ሰላም ነው አለን ሁላማ ወላሂ አለ ምን እንደምልህ ራሱ ወላሂ ጠፋብኝ። ቆይ ከሻህዳው በኋላ ኢንሻአላህ አንድ ለፖይንት አስቀምጣለሁ። ብቻ ግን ስልክ የሆነ ማመንም ከብዶኛል። ወላሂ መልካም እዚህ ቀለብኩ አይደለም ማመንም ከብዶኛል። ብዙ ነገር ተቀላቀለ ስሜት የተሰማኛለሁ። አልሐምዱሊላህ ዋናው ልብህን አላህ ክፍት ሲያደርግ በጣም ደስ ብሎኛል። አንድ ሻሃዳ እንያዝና ኢንሻአላህ ከዛ በኋላ ብዙ የሚልህ ነገሮች አሉ ኢንሻአላህ። እሺ እሺ ኢምራን እኔ የሚለውን ከኔ በኋላ ተከትለ እሺ አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። አላሁ አክበር አላሁ አክበር አላሁ አክበር። አሁን አንተ ወንድሜ መልካም ሀሳብ አልሐምዱሊላህ ወደ እስልምና ገብተህ አንዴ በአማርኛ ደግሞ እንበለው ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና
የአላህ መልእክተኛና የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር። ጉዳይዳ ሀሳብህን ግለጽና እንሻላ። እኔ ደግሞ የምነው ነገሮች አሉ። ቀጥል። ምን ሀሳብ? እሺ አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል ዓለሚን። ክብር ምስጋና ለአላህ ለዓለማቱ ጌታ። ጉዳይዲያ አላህ ያጽና፣ እስቲቃማውን ይስጥ ነው የምለው። ሁላችንንም አላህ ያጽናን። እንግዲህ እኔ እንጃ በቃ የአላህ ስራ የሚገርም ነው። አልሐምዱሊላህ። እንግዲህ አንተ ካሁን በኋላ እንደተወለደ ህጻን ልጅ ነህ። እንግዲህ አሁን ሻሃዳ በያዝክበት ቅጽበት ላይ አላህን በብቸኝነት ለማምለክ ፈቅድክ እሱን ለመያዝ እሱን በመያዝ እሱን በማምለክ የዘላለም ሕይወት ለመያዝ ወስነ እርምጃህን ሀብለ ይጀምራል። አላህ ደግሞ ከዚህ በፊት የሰራቸውን ኃጢአቶች ጠቅላላ ምሮክ ልክ እንደ ህፃን ልጅ ነው። ልክ እንደ ህፃን ማለት ነው፣ ምንም ኃጢአት እንደሌለበት እና አላህ ጽናቱን ይስጥክ ነው የምለው። አይ ቲንክ አንተን እንዲያወራ ማለት ይከብዳል እና ኢምራን ብታወራ ነው ደስ የሚል። ኢምራን አውራና ጉዳይ ግን ጊፍተሮች ጊፍት አትስጡኝ። ጊፍት አልፈልግም በእናታችሁ። ለሌላ ነገር እንዳይመስል ሰዎች እንደዛ እንዳይመስላቸው። ቀጥታ ንግግሩ ላይ ብቻ እናተኩር። ይሄን ለማለት ኢምራን ማውራት አችልም ይችላሉ። በቃ አውራ አንተ ቀጥል። ኢንሻላህ አንድ ፖይንቶችን ነገና ትቀጥላላችሁ። መጀመሪያ መልካም ሀሳብ በጣም ነው ደስ ያለኝ ከምነግርህ በላይ ወላሂ ራሴ መቋጠር ራሱ የከበደኝ። ያው መጀመሪያ አልሐምዱሊላህ ነው ማለት ያለ። ሁላችሁም ኮሜንት ላይ አልሐምዱሊላህ በሉ። ለዓለማቱ ጌታ ለሀያሉ አምላካችን ምስጋና ይገባው። ከዛ ከጨለማ አውጥቶ ወደዚህ ወደ ብርሃኑ ላመጣ ጌታ ምስጋና ይገባው። አንተም አላህን አመስግን፣ ከዛ ጨለማ ላወጣ ማለት ነው። ያው እንደምናውቀው አንድ ሰው ሲሰልም ወደ እስልምና ሲመጣ ሙሉ ያለፈው ኃጢአቱ በሙሉ ይማርለታል። ነቢዩ ሰለላሁ ዐለይሂ ወሰለም አምላካችን በሱረቱል አንፋል እንደዚህ ይላል፣ ቁል ለዚነ ከፈሩ ኢንየንተሁ ይግፈር ለሁም አለ። ለእነዚህ ያለ ካዱ ሰዎች በላቸው አለ፣ ኢንየንተሁ ቢከለከሉ ከተግባራቸው ቢያቆሙ እያደረጉ ያሉት መጥፎ ነገር ቢያቆሙ አለ፣ ይግፈር ለሁም ማ ቀድ ሰበቀ፣ አስቀድሞ የሰሩት ነገር በሙሉ ይማርላቸዋል አለ። ሰማችሁላችሁም? ያለፈው ነገር በሙሉ ይማርልሃል። አሁን መልካም ጎዳይዲያ ወይም መልካም ሀሳብ በጣም ብዙ ነገሮችን አድርገሃል። እንደምናውቀው ድሮ ንጽ ላይ በጣም ብዙ ነገሮች አሳልፈናል። ኦኬ ያ ሁላ ነገር አላህ ምሮልሃል። ቃል በቃል ይግፈር ለሁም ማ ቀድ ሰበቀ ነው ያለው። ኦኬ ለምን? የሙስሊሞች አምላክ ሀዩ አምላክ አላሁ ሱብሓነሁ ወተዓላ መሀሪ ነው። እንደዚህ ይላል፣ ላ ተቅነቱ ሚን ረሕመቲላህ አለ። ከአላህ እዝነት ተስፋ አትቁረጡ አለ። ኢነላህ የግፊሩ ዙኑበ ጀሚዓ፣ አላህ ሁሉንም ኃጢአት ይምራል። አላህ አንተ እሱን ብታንቋሽም እሱን ብትክድም አንተ ግን ያደረገ ሀሰት መሆን አምነህ ከተመለስክ አላህ ይምርልሃል። መሀሪ አምላክ ነው ያለን። ኦኬ እና አልሐምዱሊላህ ልል እፈልጋለሁኝ። ያው መልካም ሀሳብ ጋር አክቹዋሊ ንጽጽር ሲጀምር ጀምሮ እንተዋወቃለን ማለት ትችላላችሁ። ካስታወሳችሁ ድሮ የነበራችሁ ካላችሁ ታስታውሳላችሁ። እስክሪፕት ራሱ ከፍቼ ባሳያችሁ እንደው ላሳያችሁ ራሱ ዝም ብዬ ግን ላሳይ እንዴ ግን ተው በይቅር በቃ ከ23 ጀምሮ መልካም ሀሳብ ጋር ለይቱ ሙሉ አብረን ነበር የምናመሸው ካስታወሳችሁ። ከ23 አስባችሁታል። ኦልሬዲ ከ2 ዓመት ከ6 ወር ማለት ነው። 2 ዓመት ከ6 ወር ሙሉ መልካም ሀሳብ ጋር እንተዋወቅ ነበረ። ከዛም ውጭ አልፎ ብዙ ውይይቶችን ዲቤት ከኔ ጋር በጣም መልካም ሀሳብ ካስታወቅ ብዙ ዲቤቶች እናደርጋለን። ብዙ ውይይቶች ነበሩ። በዛ ምክንያት ስድቦችም ነገር ነበሩ ካስታወስክ እና እኔ የገረመኝ የሁላ ነገር አልፎ የአላህ ምን አይነት አምላክ እንደሆነ የተረዳሁ በዚህ አላህ ምን አይነት ሰውን እንደሚመራ አታውቁም። አያችሁ አይደለ? አሁን መልካም ሀሳብ በዛን ጊዜ አሁን ባስብ እኔ ማመን ይከብደኛል ወላሂ። ማመን ካስታወስክ በጣም ነበር የምንሰዳደበው ሌሊቱ ሙሉ ጀማ ቢላህ አለይኩም 8 ሰዓት 9 ሰዓት እየሆነ አንተኛም ነበረ። እንደው ከፈልገ ሰዓቶች ራሱ ስክሪንሾቶች አሉኝ አጋጣሚ የተላላክ በውስጥ ማለት ነው አለ እህቶች የሚልኩልኝ እና ከዛ ጨለማ ላወጣ ጌታ ምስጋና ይገባው ማለት እፈልጋለሁ። ሌላ ሀሳቢ በአንዴ ተበታተነብኝ፣ እንዴት እንደሆነ አላውቅም። ብቻ ግን ጉዳይዲያ በጣም ደስ ብሎኛል፣ ከምታስበው በላይ ደስ ብሎኛል ወላሂ። ለአንተ በጣም ነው ደስ ያለኝ። ኦኬ ከዛ ጨለማ ስላወጣ እንዲሁም ልብህን አላህ ስለከፈተልህ በጣም ደስ ብሎኛል። ያው አንድ ሰው በእስልምና እንደምታውቀው አንድ ሰው ስል ትልቅ ነገር ማለት እሱ ነው። ኦኬ አብሶ ደግሞ አላህ በእኛ እጅ ስል ማለትም በቃ ቲክቶክ ላይ መተህ መስለም እኔ የሚገርመው እና ያጀማ አንድ ነገር ላስታውሳችሁ ይፈልጋለሁ። እርሱ ምንድን መልካም ሀሳብ መጀመሪያ ጊዜ ቲክቶክ ሲመጣ የሚለው ነገር ላንሳና ተቀጥላላችሁ ወንድሞች። መልካም ሀሳብ ቲክቶክ ላይ ሲመጣ መጀመሪያ ጥሩ ልጅ ነበረ።
አስታውሳለሁኝ። ለመጀመሪያ ጊዜ እንደሚታዩ አንድ እህት ሀያት ከምትባል እህት ጋር መጀመሪያ ጊዜ መጥቶ ላይቫችን አይቶ ገባና ቲክቶክ ላይ ንጽጽር አለ እንዴ በቃ እመጣለሁኝ ብሎ ነው የሄደው እና ከዛ በኋላ ነው ነገሮች እየተቀየሩ የመጡት እና ከመጀመሪያው ደግሞ ተስፋ አይብህ ነበረ እና መልካም ሀሳብ እኔን ተወኝና ማለት ነው እናቴ ወላሂ አሁን ነግራት መልካም ሀሳብ ታውቃለች። ታስታውስ ድሮ ስትዋይ ሰማይ ነበረ ማለት ነው እና መልካም ሀሳብ ሊሰማ ተነሳች። እንዴ መልካም ሀሳብ ድሮ አንተ ጋር ይገባ አለች። የሆነ ጊዜ ጠፍተህ ነበርና ካስታውስ መጥተህ ሰላም ብይህ ነበር እንዳ መልካም ሀሳብ እንዴት ነህ ስልህ ሰምታ ነበርና እሷ ራሷ ደስ ብሏት ልነግርህ እፈልጋለሁ እና ሁላችንም ኮሜንት ላይ ደስታቸውን አይተሃል። በጣም ደስ ብሎናል። ደስ ያለ ምንድን ነው ሲባል አንተ አንድ ወንድማችን አንድ የሰው ዘር አንተ አንድ ወንድማችን አንድ ኢትዮጵያዊ ነው ዲያም ኢትዮጵያዊ ነው ወንድማችን ነህ። ከጨለማ ወጥተህ ወደ ብርሃን ስለመጣ ራስህን ስላደግ ደስ ብሎናል እና አላህ ኢንሻአላህ እስልምና ያጠንክርህ። በቻልከው ከዚህ በኋላ እስልምና እንደምታውቀው ሰለምክ ተብሎ አታርፍም። ከሰለምኩ በኋላ በጣም ብዙ ግዴታዎች አሉ። ከቻልክ ማለት ነው ላይቭ ትንሽ ጊዜ ራስ ላይ ፎከስ ካደረክ በኋላ ላይቭ እየገባህ ስህተት እንደበሰራህ ነገር ንገራቸው። ኦኬ ይሄ ራሱ ከተውባ አንድ መስፈር ነው። ተውባ ምን ታደርጋለህ? እየገባህ እዚህ በቃ ታወራለህ አልፎ አልፎ ሲመችህ ማለት ነው እና ኢንሻአላህ በሁሉም ከጎን ነኝ። ያው በውስጥም ስለምናወራ እጽፍልሃለሁ ኢንሻአላህ። ቴሌግራም ላይ የተለያዩ ነገሮች እንላላካለን። በሁሉም ከጎን ነን። ከዚህ በኋላ የፈለግከው ነገር ካለ ችግርም ካለ ደስታም ካለ ሁሉም ነገር ካለ ወንድማችን ነህ። ችግራችን ሁልጊዜ ከጎን ስላለ ኢንሻአላህ ወንድማችን እየመጣህ አውራ እና ለመጨረሻ ጊዜ ምንድን ነው የሚልህ? አልሐምዱሊላህ በጣም ደስ ብሎኛል። መልካም ሀሳብ ወንድሜ። ወንድሞች ቀጥሉ። እሺ ጉዳይ አመሰግናለሁ። ላመሰግነው ኢምራንን በእውነት በጣም ማመሰግነው። እንግዲህ አልሐምዱሊላህ ነው የሚባለው። ያው እንግዲህ አመሰግናለሁ የተመሰገነ ይሁን አልሐምዱሊላህ ነው። ያው እንግዲህ የተመሰገነውን ከማለት ውጭ ሌላ ቃላት እንግዲህ ምን ይባላል? ስለዚህ በጣም ደስ የሚል ክፉም የሆነ ንዴትም ስሜትም ብዙ ነገሮች የተቀላቀሉበት ቢሆንም ልብ የሚሰብርም አንዳንድ ጊዜ ቢሆንም መንገዱ ነገር ግን እውነቱ የታየው ሰው እንደ ቀጭን ትንሽዬ ብርሃን ጭላንጭል የሚታየው ሰው እንግዲህ ዋናው ነገር እሱ ነው እና የሰው ልጅ የሚያስፈልገው ወደዛ መድረስ ነው እና በጣም እንግዲህ ብሎክ አድርገኛል መሰለኝ ኢምራን። እንግዲህ ያው በብሎክ የተለያየ ነው መሰለኝ። ብዙ ልጆች ጋር ነው ብሎክ የገባሁትኝ። ያው ብሎክ ተደራርጌያለሁ ከብዙ ልጆች ጋር ያው ስላስቀየምኳችሁ ነው እና በእውነት ከልብ ይቅርታ ጠይቃለሁ። አመጣጡም በቃ እኔ የመጣሁበት መንገድ ነው። እስልምናንም እንግዲህ የተሳደብኩበት አላህንም ነቢዩ መሐመድንም የተሳደብኩበት መንገድ አምላክ ወደፊት ይህንን ይቅርታ እያልኩት እንድኖር ስለፈቀደ ሊሆን ይችላል። ለምን ይህን ሁሉ አረግኩ? ይህን ሁሉ ነገር ውስጥ ለምን ገባው? የምለበት የተናገርኩት በአፌ የተሳሳትኩት ስህተት ምናልባት ዱዓ እያረግኩኝ ከአላህ ራህመትን እየለመንኩ ወደ ፈጣሪ የምመለስበት መንገድ አድርጎልኝ ሊሆን ይችላል እላለሁ እና በዛ ነው የምጽናናው። ሌላ ነገር የለኝም። ወንድሞቼ እዚህ ያላችሁ እህቶች የሚያስቀየምኳችሁ ለአላህ ብላችሁ አፉ በሉኝ። ወይም ደግሞ እንግዲህ በእኛ ሀገር ቋንቋም ደግሞ ለአላህ ብላችሁ ይቅርታ አድርጉልኝ፣ ይቅር በሉኝ ነው የሚባለው እና ይቅር በሉኝ እምነት የምንጣላበት መንገድ ሳይሆን የምንዋደድበት የምንፋቀርበት ነው። ሁላችሁንም ልባችሁን እንግዲህ ለፈጣሪ የተሰበረ ያድርግላችሁ። እንግዲህ ይህን ነው የምለው፣ ሌላ የምለው ነገር የለም። በጣም አመሰግናለሁ ለሁሉም ነገር። ኢምራኖ አብረን ያሳለፍናቸው ጊዜያቶች በጣም ብዙ ነገር ከአንተ ተምሬያለሁ። በጣም ብዙ ነገሮችን የተማርኩባቸው ለአምላክ ያለህን አንድ አምላክን ለሰው ልጆች ሁሉም የሰው ልጅ ፍጥረታቶች እንዲያመልኩት ለእርሱ ልብህን እንግዲህ ሁሉ ነገርህን ሰውተህ ነበረ ከኔ ጋር ስትነጋገር የነበረው። በጣም ኃይለኛ ነው። ብዙ ክርስትና ንጽጽር የሚሰሩ ልጆች ምን ይላሉ መሰላችሁ? እኔም ስለምል እስልምና ስፒሪቱ ከባድ ነው። በብዛት መምህራኖች እስልምና ንጽጽር አያረጉ። ለምንድን ነው? እኔም እንደዛ ስለምል ስፒሪቱ ከባድ ነው።
ቻሌንጅ ማድረግ እስልምናን አይቻልም። እስልምናን አስተምሮቱን አንብበህ ተሳስቷል ማለት አትችልም። በጣም 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 ዲፕሊ በቃ ከአምላክ ጋራ ሰው ልጅ መታገል አይችልም። ከፈጣሪ ቃል ጋራ መታገል አይችልም። ማመን ብቻ ነው ያለው አማራጭ፣ ማመን ብቻ ነው። ስለዚህ ኢምራንዬ ይህንን አምላክን የሚመለክበትና የሚታመንበት መንገድ በማሳየት ላይ አብረኸኝ ስለተገናኘን ከልብ በጣም 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 የምወደው በቲክቶክ ላይ በጣም የምወደው ወንድሜ ነህ። ይህንን ነገር ለማለት ነው። እንግዲህ ቴንኪዩ በጣም አመሰግናለሁ። እዚህ ጋር የረሳ ሁለት ፖይንቶች አሉ። ጃ ፍቀድልኝ፣ ሁለት ብቻ። ቶሎ በሉ እሺ። ሁሉም ሰው ማውራት ስለሚፈልግ አጠር አድርጉ። ፍቅር በፍቅር ሆናችሁ እንዴት ነው ነገሩ? መጀመሪያ መልካም ሀሳብ እኔም ይቅርታ ከማለት የሚጀምረው። እሺ መልካም ሀሳብ ያው እንደምታውቀው 2 ዓመት ምናምን ቢሆንም መሀል ላይ መቀየም አለ፣ ብሎክ መደረግ አለ እና ለነሱ ነገሮች በሙሉ አስቀይሜ ከሆነ ይቅርታ ጠይቃለሁ። መጀመሪያ እሺ መልካም ሀሳብ። ሁለተኛ ፖይንት ደግሞ ምንድን ነው የሰራሁት ነገር ምናምን የሚል ፖይንቶች አንስተህ ነበር እና እሱ ላይ ሰሃቦች ምሳሌ ውሰድ። ሰሃቦችን ስወስድልህ ማለት ነው ሰሃቦች የተለያዩ ኃጢአት የሰሩ ሰሃቦች ነበር። ወላ ሀታ ተውና ማለት ነው ሙስሊሞችን የሚገሉ ሰሃቦች ነበር። ምሳሌ ኻሊድ ብን ወሊድ ሙስሊምን የገደለው ያውም ታላላቅ የነቢያችን አጎት ነው የገደለው። እንደዛ እንኳን ሶሪ እሱ አይደለም የገደለው ብቻ ግን እንደዛ እንኳን ገለው ማለት ነው እስልምና ሲቀባ አምላክ ይምራቸዋል። ለምን? የሙስሊሞች አምላክ መሀሪ ስለሆነ በእሷ ተጨነቀሽ ብቻ አንተ ተውባ አድርግ። ተውባ ምንድን ነው ማለት ንስሐ መግባት ማለትም የሰራው ነገር ስህተት እንደሆነ አምነህ በቃ ኃጢአት እንደሆነ ገብቶ በቃ በኸይር ስራ በጥሩ ነገር ለመለወጥ ከዚህ በኋላ ሞክር ኢንሻአላህ። ይሄ ነው ያለኝ። ወንድሞች ቀጥሉና መልካም ሀሳብ። እኔም በጣም ነው የማውቀው ድሮ ጀምሮ አክቹዋሊ አንተ ጋር ስወይ ደስ ይለኛል። የሆነ ጥሩ ነገሮችም አሉ። ድሮ ጀምሮ ራሱ ካስታወስክ በጣም ብዙ ነገሮችን አብረን ስልድቦች ቢኖሩ ባነስማማም ብዙ ነገሮችን አብረን ተምረናልና በዚህ 2 ዓመት እኔም በጣም ላመሰግንህና እንዲሁም ደግሞ ከአንተ አንድ ነገር ተምሬያለሁ። እሱ ምንድን ነው? በሰው ተስፋ መቆረጥ እንደማንችል። በሰው ተስፋ መቆረጥ አሁን የአንተ የድሮ ቪዲዮ ያየ እኔ እንጃ እንዴት ልበል። መልካም ሀሳብ ድሮ ካስታወስክ በጣም ነበር እንትን የምትለው እና ያንን ስብዕና አይቶ ሰው እንደሚቀየር ከአንተ አይቼብሃለሁ እና መልካም ሀሳብዬ በጣም ላከብርህና ምን ያክል ደግሞ ልገልጽልህ እፈልጋለሁኝ። ወንድሞች ቀጥሉ። አመሰግናለሁ። اللهم لك الحمد። ሳላቀጥል ይቅርታ እሺ። ሁላችሁንም ስላስጠበቅኳችሁ ገስት ላይ የላካችሁ ሰዎች አስገባችኋለሁ። ትንሽ ታገሱ። ኦኬ ሰላም አለይኩም ሁላችሁም እዚህ ውስጥ ያላችሁ 1300 ሰዎች ወንድማችን መልካም ሀሳብ ጉዳዲያ እንኳን አላህ ሱብሃነሁ ወተዓላ ወደ ተፈጠርክበት ወደ ዲን አልኢስላም አመጣ። በጣም ደስ ብሎኛል። አንተ እንግዲህ ረጅም ጊዜ እንተዋወቃለን። ከአንተ ጋር የተወሰኑ ውይይቶችን አድርገን ነበር የምታስታውስ ከሆነ ስለ አዛዜል ስለ ብዙ ነገራቶች እና አልጠበኩም ነበረ። አልሐምዱሊላህ አላህ ሱብሃነሁ ወተዓላ ለሚሻው ሂዳን ይሰጣል ነው በጣም